እንደምን አመሻችሁ ተመልካቾች 2 ሰዓት ሆኗል የቅዳሜ ምሽት ዜናዎችን እነሆ መቅደላይ ደረጀ ነኝ አርስተ ዜናዎቹን ላስቀድም በታዳሽ ኃይል ኢነርጂ ዘርፍ በከፍተኛ የትምህርት ተቋማት የተጀመሩ ጥረቶች ተጠናክረው ሊቀጥሉ እንደሚገባ የውሃና ኢነርጂ ሚኒስቴር አስታወቀ የአማራ ክልል የጸጥታ ችግር በውይይት እንዲፈታ የሃይማኖት አባቶችና የሀገር ሽማግሌዎች ጥሪ ያቀረቡ በነገው ዕለት የፋይዳ ለኢትዮጵያ ሩጫ በአዲስ አበባ ይካሄዳል የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻና የኮሪደር ልማት አዲስ የስራ ባህልና ልምድ የተገኘበት መሆኑ ተገለጸ ህንድና ፓኪስታን የተኩስ አቁም ለማድረግ ተስማምተዋል ተመልካቾች አብራችሁን እንድትቆዩ እንጋብዛለን ቀደም ሲል እንዳስተዋወቅናችሁ የፋይዳ ለኢትዮጵያ ሩጫ በነገው ዕለት በአዲስ አበባ ይካሄዳል ይህንን በተመለከተ ደግሞ ተጨማሪ መረጃ እንዲሰጡን እንግዳ ጋብዘናል በብሔራዊ መታወቂያ ፕሮግራም የምዝገባ ቁጥጥር ባለሙያ ኃይሉ እንዳልካቸው ወደ በኋላ ላይ ተጨማሪ መረጃ የሚሰጡን ይሆናል አብራችሁን ቆዩ ወደ መጀመሪያው ዜና አልፋለው በታዳሽ ኃይል ኢነርጂ ዘርፍ የማህበረሰቡን ተጠቃሚነት ለማረጋገጥ በከፍተኛ የትምህርት ተቋማት የተጀመሩ ጥረቶች ተጠናክረው ሊቀጥሉ እንደሚገባ የውሃና ኢነርጂ ሚኒስቴር አስታውቋል በደቡብ ኢትዮጵያ ክልል ጋሞ ዞን ካምባ ወረዳ የተገነባው የዲንጋሞ ፒኮ የሃይድሮ ፓወር ኃይል ማመንጫ ፕሮጀክት አፈጉባኤ ታገሰ ጫፎ ርዕሰ መስተዳደር ጥላውን ከበደና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት ተመርቋል የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ከታዳሽ ኃይል 150 ጊጋዋት የማመንጨት አቅም ቢኖርም እንደ ሀገር እስካሁን ጥቅም ላይ የዋለው እጅግ አነስተኛ መሆኑን ተናግረዋል በመሆኑም ከዘርፉ የሚገኘውን ጥቅም ለማጉላት ከፍተኛ የትምህርት ተቋማት በዘርፉ የጀመሩትን ጥረት አጠናክረው ሊቀጥሉ እንደሚገባም አስገንዝበዋል የአርባ ምንጭ ዩኒቨርሲቲ ፕሬዝዳንት ዶክተር አብደላ ከማል በበኩላቸው በዩኒቨርሲቲውና በክርስቲያን ኤድ ድጋፍ የተገነባው የኃይል ማመንጫ ፕሮጀክት 600 አባወራዎችን ተጠቃሚ እንደሚያደርግ አብራርተዋል የሪፖርተራችን ተመስገን ተስፋዬ ዘገባ እንደሚያመለክተው ከ25 ሚሊዮን ብር በላይ ወጪ የተደረገበት ይህ ፕሮጀክት 15 ኪሎዋት የኤሌክትሪክ ኃይል የማመንጨት አቅም አለው የአዲስ አበባን ሰላም አስተማማኝ ለማድረግ ህብረተሰቡን አሳታፊ ያደረገ የሰላም ግንባታ ወሳኝ መሆኑ ተገልጿል የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ያሰለጠናቸውን የሰላም ሰራዊት አባላት አስመርቋል ይድነቃቸው ሰማው አዘጋጅቶታል ጌታቸው ባልቻ ያቀርበዋል የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ያሰለጠናቸው የሰላም ሰራዊት አባላት የወንጀል መከላከል የጸጥታ የደህንነትና ሌሎችንም የንድፈ ሐሳብና የተግባር ስልጠናዎችን ተከታትለዋል የከተማዋን ደህንነትና ሰላም በማስጠበቅ ለነዋሪዎቿ የበለጠ ምቹ ለማድረግ የተለያዩ ተግባራት እየተከናወኑ መሆኑን የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ ተናግረዋል ህብረተሰቡን አሳታፊ ያደረገ የሰላም ስራ በትኩረት እየተሰራ መሆኑን ነው የገለጹት ከተማችን አዲስ አበባ በከፍተኛ ሁኔታ እየለማችና እየተለወጠች በመሆኑ የህዝብ ቀጥተኛ ተሳትፎን ያረጋገጠ ጠንካራ የጸጥታና የደህንነት አደረጃጀት ያስፈልጋታል በከተማችን የተጀመረውን የማይቋረጥ ልማትና ለውጥ የተሳለጠ እንዲሆን አስተማማኝ ሰላም ወሳኝ ነው ከዚህ አኳያ የከተማችንን ሰላም ዘላቂነት ለማረጋገጥ የህዝቡን ባለቤትነት በሚያጎላ መልኩ አያሌ ስራዎች እየተሰሩ ይገኛሉ ተመራቂ ሰልጣኞች የተጣለባቸውን ኃላፊነት በብቃት ሊወጡ ይገባልም ሲሉ አሳስበዋል ዛሬ የምትመረቁ የሰላም ሰራዊት አባላት ከነባር የሰላም ሰራዊት ጋር በመሆን የጸጥታ ስጋቶችና ችግሮችን ለጸጥታ ኃይሉ መረጃ በመስጠት አካባቢያችሁን በንቃት በመጠበቅ ከጸጥታ ኃይሉ ጋር እጅና ጓንት በመሆን የበኩላችሁን ኃላፊነት እንድትወጡ ካደራ ጭምር አሳስባለሁ የአዲስ አበባ ከተማ እድገትና ልማት እየተፋጠነ ነው ያሉት የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ ይህንን ውጤታማ ለማድረግም የሰላም ሰራዊት ጉልህ አስተዋጽኦ አላቸው ሲሉ ተናግረዋል አዲስ አበባን ለመቀየር አዲስ አበባን እንደ ስሟ
ውብና አበባ ለማድረግ የጀመርነው አዲስ አበባን የማንጻት አዲስ አበባን የብልጽግና ተምሳሌት የማድረግ አዲስ አበባን ውብና ለነዋሪዎቹ ምቹ ለማድረግ በመናረገው የሥራ እንቅስቃሴው ሂደት ውስጥ ሰላማችንን አብዝተን እየሰራን ያለ መሆኑን ያረጋግጣል ማለት ነው። ተመራቂዎቹም የአካባቢያቸውንና የከተማዋን ጸጥታና ደህንነት ለማረጋገጥ መዘጋጀታቸውን የገለጹት ከተማችን እያደገች ነው፣ እየተለወጠች ነው። ለዚህ ሰላም ያስፈልጋታል። ሰላም ከሌለ ደግሞ ልማት አጠቃላይ ይቅዱ ምንድነው ሊከሽፍ ይችላል ማለት ነው። ስለዚህ እኛ ምንድነው የሰላም ሰራዊት አካባቢያችን ወረዳ ክፍለ ከተማ ብሎም ከተማ መጠበቅ የግድ ይለናል ማለት ነው። በጸጥታ ማካል ጻጉረ ልውጦችን አካባቢያችንን በመጠበቅ በዚህ ላይ ደግሞ ሌሎችንም እንደኛ ቤት ስር የተቀመጡ ወጣቶችንም በማነቃቃት አብረን እንሰራለን ብለን እናስባለን። ከእግዚአብሔር ጋር ስልጠናው መሰረት የበለጠ ተዘጋጅተናል። ከዛም በፊት በአካባቢ ጥበቃ ብዙ ጥረት እናደርግ ነበር፣ ብዙ እንሰራ ነበር። ከዛ በተጨማሪ ደግሞ ይሄ ስልጠና ከታገዘ በኋላ ያው የበለጠ ተጠናክረን ከጀማውም አብረን ሆነን የአካባቢውን ሰላም ጸጥታ በደንብ እናስከብራለን ብዬ አምናለሁ። በመርሃ ግብሩም የአዲስ አበባ ከተማ አስተዳደር የሥራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የአማራ ክልል የጸጥታ ችግር በውይይት እንዲፈታ በባህር ዳር ከተማ የተለያዩ የሃይማኖት አባቶችና የሀገር ሽማግሌዎች ጥሪ አቅርበዋል። በባህር ዳር ከተማ የሃይማኖት አባቶችና የሀገር ሽማግሌዎችን ያሳተፈ ህዝባዊ ውይይት ተካሂዷል። የከተማዋ የተለያዩ የሃይማኖት አባቶችና ሀገር ሽማግሌዎች በክልሉ የቀጠለው የጸጥታ ችግር ማህበረሰቡን ለዘርፈ ብዙ ችግሮች እየዳረገ ነው ብለዋል። ሳሙኤል ወርቃየው ተጨማሪ አለው። በባህር ዳር ከተማ የሃይማኖት አባቶችንና የሀገር ሽማግሌዎችን ያሳተፈ ሰላምን ማስፈን ላይ ትኩረቱን ያደረገ ህዝባዊ ውይይት ተካሂዷል። አስተያየታቸውን የሰጡ የሃይማኖት አባቶችና የሀገር ሽማግሌዎችም በክልሉ የቀጠለው የጸጥታ ችግር በማህበረሰቡ ዘንድ እያሳደረ ያለውን ተጽዕኖ እንዲህ ገልጸውታል። አሁን ደግሞ አዝሪት ሁሉ እንዳይዘሩ፣ አሁን ደግሞ ሌላ ገበያ እንዳይወጡ እየተደረገ ያለው ነገር በጣም እነሱ ካላዘመሩ እኛ መብላት አንችልም። ስለዚህ ከሰላም ባሻገር በረሃብ ልንቀጣ ነው ማለት ነው። ልጆቻችን የልጅ ልጆቻችንን ባህር ዳር ከተማ ብቻ ካልሆነች በቀር በአካባቢያችን ልጆቻችን እንዳይማሩ ሆነዋል። ልማት እንዳይካሄድ ሆኗል። የታመመ እንዳይታከም ሆኗል። የአማራ ህዝብ በርካታ የሚያነሳቸው ጥያቄዎች አሉት። ነገር ግን እነዚህ ጥያቄዎች የሚፈቱት ራሱን የአማራን ህዝብ የችግሩ ሰለባ በማድረግ ሳይሆን በሰከነና በሰለጠነ መንገድ መሆን እንደሚገባም አስተያየታቸውን ሰጥተዋል። እርስ በራሳችን እንጂ ከሌላ አካል ጋር እየተጋጨን ማለት የማንን ልጅ ነው ማግተው? የማንን ሀብት ንብረት ነው እየዘረፍኩት ያለው? የወንድሜን የአባቴን የልጅን ሀብት ነው ንብረት እየዘረፍን ያለው። ይሄ አይደለም የክልላችንን ጥያቄ ልናመጣ የምንችል እርስ በራሳችን ተገዳድለን አይደለም፣ እርስ በራሳችን ተዘራርፈን አይደለም፣ እርስ በራሳችን ተጨቃክና አይደለም መምጣት ያለበት። ስንት መኪና ታግቷል፣ ቆሟል። ያ የት ነው የሚመጣው? ለማህበረሰባችን የሚጠቅም ነገር ነው እየመጣ ያለው። ይሄ ግን እንዳይደርስ መደረጉ ተገቢ አይደለም። አሁን በክልሉ አንጻራዊ ሰላም ቢታይም ክልሉን ወደ ተሟላ ሰላም ማሻገር እንደሚገባ የገለጹት አባቶችና ሽማግሌዎች ለዚህ ደግሞ ሁሉም የሰላምን ጉዳይ የጋራ ሊያደርገው ይገባል ብለዋል። እኛም የሃይማኖት አባቶች ስለ ሰላም ከመጸለይ ባሻገር ማስተማር ይጠበቅብናል። የሰሜኑ ጦርነት ያ ሁሉ ህዝብ ካለቀ በኋላ በመነጋገር ነው ሌሎች ጣልቃ ገብተው የሶስተኛ አካል ገብቶ በመነጋገር ነው መፍትሄ መጣ። አሁንም በዚያ መልኩ መፍትሄ መምጣት አለበት ብዬ አስባለሁ። በኦሮሚያ ክልል ላይ የነበሩ ታጣቂዎች እንደተደራድረው ወደ መንግስት ሲገባ አይተናል። ይሄኛውም ቁጭ ብሎ በመደራደር በመነጋገር ከመንግስት ጋራ በመወያየት ጥያቄውን ወደ ህዝቡ ወደ መንግስት ማቅርቦ መፍትሄ ማምጣት ይጠበቃል ብዬ አስባለሁ። ይሄንን ግን ልናስተካክል የምንችለው እኛው ራሳችን ቤተሰብ የሃይማኖት አባት ተመካክሮ ወደ ጫካ የወጡ ወንድሞቻችንን ልጆቻችንን መክረን ልንመልስ የምንችልበት አግባብ መፍጠር ነው የሚገባው። ሰላም እናምጣ ካል ይሄ ነው መሆን ያለበት። ከኔ አብራክ የወጣው ልጅ ጫካ ውስጥ ገብቶ ካለ ነው ትክክል አይደለም መመለስ አለብህ ብለን ማለት ይገባናል። በክልሉ እየተስተዋለ ያለው አካሄድ በዚህ ከቀጠለ ይበልጥ ተጎጂ የሚያደርገው ማህበረሰባችንን ነው ያሉት ደግሞ የባህር ዳር ከተማ ተቀዳሚ ምክትል ከንቲባ አቶ ጎሹ እንዳላማው ናቸው። ይህንንም ካሁኑ ይበቃል ልንል ይገባል ብለዋል። የአማራ ህዝብ ልጆች የአማራ ህዝብ ከኋላ ቀርነት ከድህነት ማሻገር ነው ያለባቸው። እርስ በርሳችን በመገዳደል የአማራን ችግር አንፈታም። በመመካከርና
ሰላም የጸናና ዘላቂ ሊሆን የሚችለው በእያንዳንዳችን አእምሮ ስለ ሰላም ስናስብና የሰላምን ዋጋ ትርጉም ሰጥተን ስንነጋገር ባለቤቶችም ጭምር ስንሆን ሰላምን ስንጠብቃት ነው። በክልሉ ሰላምን ማስፈን ላይ ትኩረታቸውን ያደረጉ ህዝባዊ ውይይቶችም የተለያዩ የማህበረሰብ ክፍሎችን በማሳተፍ ተጠናክረው ቀጥለዋል። ከዚሁ ከአማራ ክልል የጸጥታ ችግር ጋር በተያያዘ በምስራቅ ጎጃም ዞን አማኑኤል ከተማም ህዝባዊ ውይይት ተካሂዷል። በክልሉ ያጋጠመው ግጭት በውይይት እልባት እንዲያገኝ ማህበረሰቡ የበኩሉን ድርሻ ማበርከት እንዳለበት የምስራቅ ጎጃም ዞን አስተዳደር አሳስቧል። ኤዶም አማረ በምስራቅ ጎጃም ዞን አማኑኤል ከተማ አስተዳደር ህዝባዊ የውይይት መድረክ ተካሂዷል። በውይይት መድረኩ የተገኙት የአማራ ክልል ምክር ቤት ግብርና አካባቢ ጥበቃና ሀብት ቋሚ ኮሚቴ ሰብሳቢ ከፍያለው ሙላቴ በግጭት ውስጥ ያሳለፍናቸው ጊዜያት ዋጋ እያስከፈሉን በመሆኑ ለሰላም ሲል ማህበረሰቡ ችግሮችን በውይይት በመፍታት የሚጠበቅበትን ሊወጣ ይገባል ብለዋል። ለረጅም ጊዜ በሰላም እጦት ውስጥ ስንሰቃይ ከርመናል። እያንዳንዷ ቀን፣ እያንዳንዷ ሌሊት፣ እያንዳንዷ ወር ምን ያህል ዋጋ እያስከፈለችን እንደሆነ፣ ምን ያህል ንብረት እየወደመ እንደሆነ፣ ምን ያህል ህይወት እየጠፋ እንደሆነ ታውቁታላችሁ። ስለዚህ ከዚህ በኋላ ባለባሌ መንገድ የምናሳልፋት ጊዜ ሁሉ እነዚህን ጥፋቶች እንዲፈጸሙ እድል እየሰጠን እየፈቀድን እንደሆነ ግምት ውስጥ አስገብተን ዛሬም ሳንደባበቅ ከልብ ተነጋግረን መፍትሄ ማምጣት ይጠበቅብናል። ከሚደርስ ሰብአዊ ጥፋትና የንብረት ውድመት ለመውጣት ተቀራርቦ መነጋገርና መፍትሄ ማስቀመጥ የጋራ ኃላፊነት ነው ያሉት ደግሞ የአማራ ክልል የሚሊሻ ጽህፈት ቤት ምክትል ኃላፊ ገደቤ ኃይሉ ናቸው። እውነትን ካልደፈርን ምንፈልገውን ልማት ልናገኝ አንችልም። ምንፈልገውን ሰላም ልናገኝ አንችልም። ተውረፍ የሚባለው ተውረፍ መባል አለበት። ስለ ሰላም እናንተን አግዙን እሺ ጊዜ የምንለው ታድሶ ወስደው ተመክረው ወደ ህብረተሰቡ እንዲቀላቀሉና ኑሯቸው እንዲቀጥሉ ካለው ፍላጎት ነው። የውይይቱ ተሳታፊዎችም ግጭት አብቅቶ በአካባቢው ሰላም እንዲሰፍን የበኩላቸውን ሚና እንደሚወጡ ገልጸዋል። መዳን ካለበትም መስተካከል ካለበትም እዚህ ውስጥ ያለ ኃይል ነው። ስለዚህ ልንነቃ ይገባል። ፕሊዝ በቃ እንበል። በቃ እንዲህ ህፃናት ልጆቻችሁ ቤት ታስረው ቁጭ ብለው አርሶ አደሩ እንዳያመርት ታግዱ። ወደ ቀልባችሁ ተመለሱ። ራሳችሁን ሁኑ፣ ምከሩ፣ አስተምሩ፣ ተነጋገሩ። በቃ ካልተነጋገርን ከችግር መውጣት አንችልም። ነጻነት፣ እኩልነትና ዲሞክራሲ ሊረጋገጡ የሚችሉት በወንድማማችነት ለመሬት ላይ ብቻ ነው። የሚሞተው ኢትዮጵያዊ ነው። የሚወድመው ሀብት የኢትዮጵያ ሀብት ነው። በውስጥ ችግራችን ላይ ቤንዚል የሚያርከፈከፉ ባንድ አካላት ከጀርባቸው ስላሉ የአማራን ህዝብ ለስቃይና ለእንግልት ነው የዳረጉት። ለምንድን ነው አባቶች ይሄን መክረን በአካባቢያችን ያሉ ልጆቻችን ማን መልሳቸው? በተለያዩ ማህበራዊ መስተጋብሮች ለሰላም የሚተባበሩ እጆችን በማስፋት ዘላቂ ሰላም እንዲመጣ በጋራ መስራት እንደሚገባም በመድረኩ ተገልጿል። ወደ ሌላ ዜና አልፈናል። የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥና የዲጂታል ኢትዮጵያን እውን ለማድረግ የፋይዳ ብሔራዊ ዲጂታል መታወቂያ ያለው ድርሻ የላቀ መሆኑ ተገልጿል። ብሔራዊ መታወቂያው የህዝብና የመንግስት አገልግሎቶችን የሚያሳልጥ ጊዜ ቆጣቢና የመልካም አስተዳደር ችግሮችን ለመቅረፍ ያግዛልም ተብሏል። ዮሐንስ ፍስሐ የግለሰብ ማንነትን የሚለይ መታወቂያ መያዝ በአንድ ሀገር ሁለንተናዊ እንቅስቃሴ ውስጥ የተቀላጠፈ አገልግሎት ለማግኘትና ተሳትፎ ለማድረግ የማይተካ ሚና አለው። ከኢትዮጵያ አንጻር እንኳን ብናየው ማንነታቸውን የሚገልጽ መታወቂያ የሌላቸው ዜጎች ቁጥር አያሌ መሆኑን መረጃዎች ያሳያሉ። ይህ መሆኑ ደግሞ እነዚህ ዜጎች መታወቂያን ከሚጠይቁ ከትምህርት፣ ከጤና፣ ከፋይናንስና ሌሎች መሰል አገልግሎቶች ይገለላሉ እንደማለት ነው። ከዚህም ባለፈ ዘመናዊና ብሔራዊ ዲጂታል መታወቂያ ለመኖር እንደ ሀገር ከዚህ ቀደም ብዙ ነገር ሲያሳጣን ቆይቷል። ኢትዮጵያ ዲጂታል አይዲን መጠቀም ካልጀመረች አሁን ያለው ሌብነት፣ አሁን ያለው ኮንትሮባንድ፣ አሁን ያለው ኋላቀር አሰራር፣ አሁን ያለው ድርቶ ይቀጥላል። አንድ ሰው መታወቂያ አለው፣ አንድ ሰው የበርዝ ሰርቲፊኬት አለው፣ አንድ ሰው ሌላ ማስረጃ ይይዛል። ይሄን ሁሉ ሰብስቦ ዩኒክ ማንነት እንዲፈጠር የሚያደርገው ዲጂታል አይዲ ነው። ዲጂታል አይዲን በሚመለከት ተቋማት በተናጠል ሳይሆን ከአንድ ሴንተር መፍጠር አለባቸው። ኦሮሚያ ለብቻ፣ አማራ ለብቻ፣ አዲስ አበባ ለብቻ የሚባል ዲጂታል አይዲ የለም። ናሽናል ነው ዲጂታል አይዲ። ያንን ስንፈጥር የፓስፖርት ስርዓታችን ቅድም እናንተ ማንኛውም ትራንዛክሽን ከሌብነት አደጋ ለመከላከል ያስችላል። መንግስት ይህንን ጉዳይ አንገብጋቢ መሆኑን ተረድቶ በ2015 ዓ.ም ፋይዳ ብሔራዊ መታወቂያን በይፋ አስጀምሮ እስካሁን ከ15 ሚሊዮን በላይ ዜጎች መመዝገብ ችለዋል። ይህም ደግሞ ብዙ ስብስብ የነበሩ አሰራሮችን በማቅለል ግልጸኝነትና ተጠያቂነት
እንዲሰፍን እያስቻለም ይገኛል። ነጋዴ ገቢዎች ባለመተማመን ምክንያት ያለብን ብዙ ኪሳራና ማዳን የምንችለው ብዙ ነገር እየከሰረን ያለ ነው አለ። እሱን ማምጣት ነው። ተጠያቂነት፣ ትራንስፓረንሲ፣ ግልጸኝነት የሚባሉ ነገሮች እሳቤዎቹ ጥሩ ናቸው፣ ግን በዚህ ሲደገፉ ነው መልካም አስተዳደር መምጣት የሚችሉት። አንድ ሰው ደስ እንዳለው ልብሱን ቀይሮ ሌላ ከተማ ሄዶ አዲስ ሰው መሆን የሚችል ከሆነ መተማመን ይጠፋል። በጥርጣሬ የሚሰጥ አገልግሎት ደግሞ ሊሚትድ ይሆናልና ፋይዳ ዲጂታል መታወቂያ ሲባል የመታወቂያ ካርድ አይደለም፣ ይሄን የመተማመኛ ስርዓት መዘርጋት ነው ማለት ነው። ፋይዳ ብሔራዊ መታወቂያ ኢትዮጵያ ወደ ዲጂታል ዓለም ለመሸጋገር ለጀመረችው አካሄድ ሁነኛ መንገድ ነው ማለት ይቻላል። የፕሮጀክቱ አስፈላጊነትና ለሀገር ኢኮኖሚ ያለው አበርክቶት ሲታይም በእርግጥም ጉዳዩ ከዚህ ቀደም ከነበረው መታወቂያ የተሻገረ ዓላማ እንዳለው እሙን ነው። ዲጂታል አይዲ በጣም ጠቃሚ ነገር ነው። ከዚህ ቀደም አንስቼላችኋለሁ። ከህዳሴ የሚያንስ አይደለም። ለምሳሌ ዲጂታል አይዲ ሙሉ ብንሰራ እንደ ሀገር አውቶማቲካሊ 7% የኢትዮጵያ ጂዲፒ ይጨምራል። 7% ምንም ነገር ሳይለኩ በዲጂታል አይዲ ብቻ 7% ጂዲፒ ሬዝ ያደርጋሉ። ቢኮዝ በጣም ብዙ ኢንፎርማል ማርኬት ወደ ፎርማል ስለሚያመጣ እጅግ የገዘፈ ራዕይ ይዞ የተነሳው ፋይዳ ብሔራዊ መታወቂያ ሙሉ ለሙሉ የቴክኖሎጂ ባለቤትና የቁጥጥር ስራውም በኢትዮጵያውያን የሚከወን መሆኑ ደግሞ ምን ያህል እንደ ሀገር የቴክኖሎጂ ሽግግር ሂደቱ የላቀ መሆኑን ማሳያ ነው። እዚሁ ጉዳይ ላይ እንቆያለን ተመልካቾች። ቀደም ሲል እንዳሳወቅኳችሁ የፋይዳ ለኢትዮጵያ ሩጫ በነገው ዕለት በአዲስ አበባ ይካሄዳል። ይህንን በተመለከተ ደግሞ ተጨማሪ መረጃ እንዲሰጡን በብሔራዊ መታወቂያ ፕሮግራም የምዝገባ ቁጥጥር ባለሙያ ኃይሉ እንዳልካቸው እዚህ ስቱዲዮ ይገኛሉ። እናመሰግናለን። እኛም እናመሰግናለን። እሺ፣ ቀደም ሲል ሄደውን ጥንቅር አይተናል። ምን ያህል አገልግሎት እንደሚያቀላጥፍና ያለበትን ደረጃ ተመልክተናል። ብሔራዊ ዲጂታል መታወቂያ እስካሁን ያለው የምዝገባ ሂደት ምን ይመስላል ከሚለው እንጀምር። እሺ፣ እኔ አመሰግናለሁ። እንግዲህ ብሔራዊ መታወቂያ ወይ ደግሞ ናሽናል አይዲ መሬት ከያዘ ጀምሮ አሁን ወደ 3 ዓመት አካባቢ ያስቆጥረዋልና እዚህ ስንደርስ እንግዲህ ብዙ ወጣ ወረዶች ውስጥ ወጥተን ነው እዚህ የደረስ ነው። አሁን ላይ ጥሩ ውጤቶችን እያስመዘገብን ነው። ህብረተሰቡም በልኩ እየተረዳን ያለ ይመስለኛልና አሁን ላይ ወደ ከ15 ሚሊዮን ህዝብ በላይ ፋይዳ ፊን ጄኔሬት ተደርጎላቸው ማንነታቸው ተለይተው በዚህ ናሽናል አይዲ እየተጠቀሙ ያሉ ህብረተሰባችን ብዙ ናቸው። አሁን እንኳን እኔና አንቺ እዚህ እያወራን ቴክስት የሚገባላቸው አሉ፣ ማንነታቸው የሚለይ ሰዎች አሉ ማለት ነው። ስለዚህ በከፈልነው ዋጋ ልክ ጥቅሙን እያገኘን ነው። በጥሩ ሁኔታ የዲጂታል መሰረተ ልማቱን መሬት እያሳዝን ነው። ለሚቀጥለው ደግሞ እስከ በእኛ አቆጣጠር 2020 ድረስ 90 ሚሊዮን ህዝብ እንመዘግባለን ብለን በሰፊው እየሄድንበት ነው። ይህንንም መሬት እያሳዝን ነው። ከከተሞች ውጪ ባሉ አካባቢዎችስ ምን ይመስላል ተደራሽነቱ? እንግዲህ ብቻችንን አይደለም የምንሰራው። ብዙ አጋር ድርጅቶች አሉ። ለምሳሌ ባንኮች አሉ። ከ10-12 በላይ ባንኮች አሉ። ውልና ማስረጃ አለ። ሲአርአርኤስ ወይ ደግሞ የወሳኝ ኩነት እነኚህ የንግድ ላይ የሚሰሩ ገቢዎች ቢሮ ምንድነው ኢሚግሬሽን እነኚህ ብዙ ተቋማትን ይዘን ወደፊት እየሄድን ነው። ብቻችን አይደለንም። ብዙ ተቋማት ከኛ ጋር አሉ። ከነሱ ጋር ሆነን ለምሳሌ ዋና አጋራችን የሆነው ኢትዮ ቴሌኮም እስከ ታች ድረስ እስከ ቀበሌ ድረስ ህብረተሰቡ ጋር በመድረስ ኢትዮ ቴሌኮም ከኛ ጋር እየሰራ ያለ ትልቁ አጋራችን ነውና በሱም እስከ ታች ድረስ እየወረድን ነው። ጥሩ ውጤት እያገኘን ነው። መልካም። ስለ ነገው ደግሞ ፕሮግራም እናውራና በነገው ዕለት ፋይዳ ለኢትዮጵያ ሩጫ ይካሄዳል። አላማው ምንድነው ከሚለው እንጀምር። ደግሞ እንግዲህ አላማው እንደሚታወቀው ኢትዮጵያ በሩጫ ትታወቃለች። እንደ ባህልም እንደ ሀገርን እንደ ማስተዋወቅም በሩጫ ብዙ ጥቅሞችን አግኝተንበታል። ለዛም ሲባል ለምሳሌ 15 ሚሊዮን ህዝብ መዝግበናል ስንል እነማን ናቸው የሚለው ደግሞ ጥያቄ ያስነሳል። ለምሳሌ እንደ ሀገር አዲስ አበባ ውስጥ ያሉ ነዋሪዎችን ብዙ የመዘገብ ነው። አቅመ ደካሞች፣ ከቤት የማይወጡ ሰዎች፣ በትምህርት ምክንያት፣ በእርሻ ምክንያት፣ አርብቶ አደሮች፣
እነኚህ ላይመዘገቡ ይችላሉ። ይሄም ከስፖርት ጋር በማያያዝ እታች ድረስ ተደራሽ እንዲሆን ከስፖርትና ባህል ሚኒስቴር፣ የአዲስ አበባ ወሳኝ ኩነት፣ ኢትዮ ቴሌኮም፣ የኢትዮጵያ አየር መንገድና ከ12 በላይ የሆኑ አጋር ድርጅቶች፣ የጸጥታ አካላት ከነሱ ጋር በመሆን ነገውን ሩጫ ለህብረተሰባችን ፋይዳ ወይ ደግሞ ናሽናል አይዲ ምን ያክል ጥቅም እንዳለው የፋይዳን መሰረተ ልማት መሬት ማስያዝ ለምሳሌ አባይን ስንገድብ ዘላቂ የሆነ ጥቅምን ለህብረተሰቡ፣ ለሀገሪቷ፣ ለጎረቤት ሀገር ጥቅም እንዲሰጥ ተደርጎ የሚሰራ ነው። ይሄ ደግሞ ከፖለቲካ፣ ከእምነት፣ ከባህል ሳይገናኝ ህብረተሰቡን ለማገልገል ዲጂታል መሰረተ ልማትን መሬት ለማስያዝ የምናደርገው ሩጫ ነው ማለት ነው የነገው። ስለዚህ ብዙ ህዝቦች ይሳተፋሉ። ከ20 ሺህ በላይ እስከ 25 ሺህ የሚገመት ቁጥር ይመጣል ብለን በተስፋ የምንጠብቀው የነገ ሩጫ 12 ሰዓት ጀምሮ የሚደረግ ማለት ነው። ስለዚህ ጥሩ ግንዛቤ ለመስጠት ያግዘናል ብላችሁ ታስባላችሁ? ተስፋ የምናደርገው እሱ ላይ ነው። ምክንያቱም የተማረውም፣ ሰራተኛውም፣ ነጋዴውም፣ ስፖርተኛው ሁሉም አይነት የህብረተሰብ ለምሳሌ ከስፖርትና ፌዴሬሽን ከአዲስ አበባ ስፖርትና ወጣቶች ጋር አብረን እንሰራለን። ብዙ እንግዶች አሉ፣ ተጋባዥ እንግዶች አሉ በሀገር ደረጃ። እነኚህ ስለሚመጡ ግንዛቤውን እስከታች ድረስ መሬት ያስይዝልናል ብለን ተስፋ እናደርጋለን። የተደረገው ዝግጅትስ ምን ይመስላል እና ነገ ደግሞ የሚተላለፉ መልእክቶችንም ደግሞ እንደማጠቃለያ እናንሳ። እንግዲህ ብዙ መልእክቶች አሉ። ያው ቅድም እንደገለጽኩልሽ አላማችን ዲጂታል የሆነ መሰረተ ልማት መሬት ማስያዝ። ዲጂታል ሲባል የስልጣኔ ዘመንን ነው። ብዙ የግንዛቤ እጥረቶች አሉ። ዘመን አመጣሽ ነገሮችን ለምሳሌ ዘመን አመጣሽ የምንላቸው መልካም ነገሮች አሉ። ኤቲኤም ሲመጣ ብዙ ሰው ወደ ኋላ ሄዷል። ኢቭን ፊልሞች ድሮ ሲታዩ ሰይጣን ቤት ነበር የሚባለው፣ ግን ቴክኖሎጂ ነው። ናሽናል አይዲ ሲመጣም እንደዛ ኔጋቲቭ ቲንከሮች ሊኖሩ ይችላሉ። ጥሩ ያልሆነ አስተሳሰብ ህብረተሰብ ውስጥ የሚሰራጩ ጥሩ ያልሆኑ ዜናዎች ሊኖሩ ይችላሉ። አንድ እሱን ግንዛቤ እታች ድረስ ለህዝቡ ለማስገንዘብ የምንጠቀምበት አንዱ መንገድ ይሄኛው ነው ማለት ነው። መልካም፣ በጣም አመሰግናለሁ። ስለዚህ አንቺንም ለነገው ስፖርት ጠዋት ከኛ ጋር እንደምትሳተፊ ተስፋ አድርጋለሁ። አንቺንም ሸልሜሻለሁ በዚህ አጋጣሚ። እንደውም ትንሽ ገዘፍ ስላልኩኝ ሩጫም ያስፈልገኛል። ምንም ችግር የለም። አመሰግናለሁ በጣም። በብሔራዊ መታወቂያ ፕሮግራም የምዝገባ ቁጥጥር ባለሙያ ኃይሉ እንዳልካቸው ስለ መረጃውም ስለ ቲሸርቱም አመሰግናለሁ። እኔም አመሰግናለሁ በተቋሚ ስር። እሺ ገንዘብ በነጻ ያስተላልፋል። በነጻ ፕላስ ለበርካታ ሰዎች በአንድ የገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ እንዴ? ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው፣ የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ በኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን እንደቀጠሉ ናቸው። የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻና የኮሪደር ልማት በአዲስ የስራ ባህልና ልምድ የተገኘበት መሆኑን የፕሮጀክቱ ዋና አስተባባሪ አቶ ጥላሁን ወርቁ ገልጸዋል። በጥራትና በፍጥነት እየተከናወነ የሚገኘው ፕሮጀክቱ ጥቅል አፈጻጸሙ ከ60 በመቶ በላይ መድረሱም ተገልጿል። ሞላ አለማየሁ ተጨማሪ አለው። አዲስ አበባን ለሁለት የሚከፍለውና የአዋሽ ተፋሰስ መነሻ ተደርጎ የሚቆጠረው ከእንጦጦ ተራራ ስር የሚገኘው መቀጠያ የከፍታ ቦታ የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻና የኮሪደር ልማት መነሻ ነው። በአዲስ አበባ የሁለተኛው ምዕራፍ ከሚገነቡ ሁለት የወንዝ ዳርቻ ልማቶች አንዱ ሲሆን 867 ሄክታር መሬት የሚሸፍንና እስከ መዳረሻው ፒኮክም 20.5 ኪሎ ሜትር ርዝመት አለው። ይህ በአይነቱ ልዩና ግዙፍ የሆነው የወንዝ ዳርቻና የኮሪደር ልማት 5 ክፍለ ከተሞችና 12 ወረዳዎችን ያካልላል። በአዲስ አበባ ከተማ አስተዳደር የከንቲባ ጽሕፈት ቤት ኃላፊና የፕሮጀክቱ አስተባባሪ አቶ ጥላሁን ወርቁ የሀገር ውስጥና ዓለም አቀፍ ባለሙያዎች እንዲሁም የተለያዩ ሀገራት ተሞክሮ የተቀመረበት ፕሮጀክቱ
በፍጥነት እየተከናወነ መሆኑን ገልጸዋል። እዚህ ተራራ ላይ የሚፈስ ውሃ ወደ ውስጥ እንዲገባ የሚያደርጉ የጋቢዮን ስራዎች ጋሊ ኢሮዥን ባለበትና ከፍተኛ የመሸርሸር አደጋ ባጋጠመበት ቦሮቦር ቦታዎች ላይ በጋቢዮን ስራ እየተሰራበት ነው ያለው። ይሄን አይታቸዋል። ከላይ ከእንጦጦ ጀምሮ ነው የሚመጣው። ቀጥሎ የውሃውን ስፒድ ቬሎሲቲውን ለመቀነስ የሚያስችል የቼክ ዳሞች በተቦረቦሩ ቦታዎች ላይ ተገንብተዋል። ይሄ ስነ ምህዳሩ ተመልሶ እንዲያገግም ከማድረግም በላይ የውሃውን ፍጥነት እንዲቀንስ ያስችለዋል። ሌላ ሃፍ ሙን ኔቸር ያላቸው ትሬንቾች ተቆፍረዋል። ሌላው ደግሞ የምታዩት እርከን ነው። 4 መሰረታዊ ነገሮች ነው የሰራ ነው። ይሄ በዚህ ተራራ ላይ 438 ሄክታር አካባቢ ነው ታቅዶ እየተሰራ ያለው። እስካሁን ድረስ በስፋት ወደ 80% የሚደርስ ስራ ከቨር ተደርጓል። አጠቃላይ የፕሮጀክቱ አፈጻጸም ከ4 ወር ባነሰ ጊዜ ውስጥ 60 በመቶ መከናወኑን ገልጸው ወንዞችን ወደ ተፈጥሮ ማንነታቸው ለመመለስ መነሻ ቦታውን በመፈለግ ለዚህ የሚረዱ የሀገር በቀል ዛፎች ተከላ እየተከናወነ መሆኑንም ተናግረዋል። አንድ ባህር ዛፍ 20 ዓመት ዕድሜ ካለው በቀን 200 ሊትር ውሃ የመምጠጥ አቅም አለው። ስለዚህ እዚህ የምናየው ከእንጦጦ መቀጣያ ከምንለው ቦታ አንድም ጠብታ ውሃ ወደ ታችኛው የተፋሰሱ ክፍል አይሄድም። ከጥቅምት ወር በኋላ ማለት ነው። ውሃ ወደ ውስጥ ሊያስገቡ የሚችሉ አሁን በግማሽ በጀመርናቸው የባህር ዛፍ ማምከን በጀመርንባቸው ቦታዎች ላይ ጽድ፣ ኮሶ፣ ግራር፣ አጋምና ቀጋን ሳይቀሩ ውስጥ ያሉት እየወጡ እንዲያጋግሙና የስነ ምህዳር ጥበቃው ይሄ የባዮዳይቨርሲቲው አብሮ እንዲመጣ የማድረግ ስራ ነው እየሰራን ያለነው። የወንዝ ዳርቻ ልማቱ የወንዙን ተፋሰስ ወደ ነበረበት ተፈጥሯዊ ማንነት በመመለስ በተፋሰሱ ያሉ ነዋሪዎችን ጤናን በማረጋገጥ ወንዞች ማህበራዊና ኢኮኖሚያዊ አገልግሎት እንዲሰጡ በማድረግ ተጨማሪ የህዝብ መዝናኛ ቦታ ማልማትን ግብ ይዟል። በዚህም የአዲስ አበባ ገጽታውን ለማድረግ የወጣቶችን የሥራ ባህል መቀየሩን አስተባባሪው አቶ ጥላሁን ገልጸዋል። እዚህ አካባቢ የምታያቸው ልጆች በባውዛ አድርገው 24/7 ነው የሚሰሩት። በዓላት ቀንን ጭምር ይሰራሉ። ባይሆን ኖሮ ይሄ በ3 ወር የወሰን ማስከበር ስራ ተሰርቶ የመሬቱ ቆረጣ ከላንድስኬፑ ቻሌንጅ ጋር እና አስቸጋሪነት ጋር ከተነሳ በኋላ በዚህ ደረጃ ለምቶ ማየት ባልቻለ ነበር። ስለዚህ ሁለቱንም ዓላማ ጎን ለጎን እያሳካን ነው ብዬ አስባለሁ። በዚህኛው ስፔሲፊክ ኮሪደር ስናይ አዲስ አበባን እንደ ሀገርም የትልቅ ትራንስፎርሜሽን መነሻና የብልጽግና ምሳሌ እንድታደርግ ያደረገው የአመራሩ የሊደርሺፑ ኮሚትመንት ነው። በትልቅነቱና በውስጡ በሚዛቸው አገልግሎቶች አዲስ ፕሮጀክት የሆነው የእንጦጦ ፍሬንድሺፕ ፒኮክ የወንዝ ዳርቻና የኮሪደር ልማት በውስጡ 6 የተለያዩ ፓርኮችን በማልማት እርስ በርስ እንዲተሳሰሩ ያደርጋል። እንጦጦ ፓርክ፣ ኮሪያ ዘማች ፓርክ፣ ፍሬንድሺፕ ፓርክ፣ አምባሳደር ፓርክ፣ ሬቻ ፓርክ እና ፒኮክ ፓርክ ናቸው። ወቅቱ የደረሰበት ቴክኖሎጂዎችን የሚጠቀሙ በመንግስትና በግል አጋርነት የሚገነቡ ዘመናዊ የገበያ ማዕከላትን ጨምሮ የተለያዩ አገልግሎቶችን በውስጡ ይይዛል። ሱቆች አብሮ እየተካተቱ የሚገነቡበት የህፃናት መጫወቻዎች እንደዚህ የምታያቸው ታች ያለው አሁን ከግሪን ቦታው ከፍ ብሎ ያለው የህፃን መጫወቻ ነው። ቪዊንግ ዴኮችና ሱቆችን በርካታ ያካተትንበት ሁኔታ ነው ያለው። ከላይ ከእንጦጦ የሚነሳ በሁለተኛው ፌዝ የሚተገበር የኬብል ካር አለ። የፓርኪንግ ኤሪያዎች በስፋት በሁሉም ቦታዎች ላይ እያካተትን ነው። እዚህ ማዶ ላይ የምታዩት ቻርጂንግ እና የፊውል ስቴሽን እየተገነባ ነው ያለው። ሮክ ጋርደን አለው። አጋጣሚ በቦታው ላይ የምናገኛቸውን አለቶች ከአትክልት ጋር ከምንተክላቸው ፍራፍሬዎች ጋር አዛምደን ለኢኮኖሚክ ጠቀሜታም ለውበትም እንዲውሉ እያደረግን ያለ ነው። የወንዙን ተፈጥሯዊ ባህሪ መመለስ፣ ዳርቻ መጠበቂያ መገንባት፣ የወንዙን ስነ ምህዳር ማስዋብ፣ በወንዙ ዙሪያ መሰረተ ልማት መዘርጋትና የኮሪደር ልማት ማከናወን በተሰኙ 5 የልማት ዞኖች እየተገነባ ይገኛል። የአዲስ አበባ ነዋሪዎች ወንዞችን ከብክለት በመጠበቅና ፍሳሽና ቆሻሻዎችን ወደ ወንዞች ባለመልቀቅ የወንዞችን ተፈጥሯዊ ባህሪ ለመመለስ የበኩላቸውን ሊወጡ ይገባልም ተብሏል። የቅዳሜ ምሽት ዜናዎቻችን እንደቀጠሉ ናቸው። የአፋር ክልል ርዕሰ መስተዳደር አወል አርባ በሰመራ ከተማ እየተሰራ በሚገኘው የኮሪደር ልማት የአፋርን የተፈጥሮ መስህብ በሚያሳይ መልኩ የተከናወነ ነው ብለዋል። ርዕሰ መስተዳደሩ የኮሪደር ልማት ምዕራፍ 2 መርሃ ግብርን አስጀምረዋል። የመጀመሪያው ምዕራፍ የሰመራ ከተማ የኮሪደር ልማት ስራ 50 በመቶ መጠናቀቁንም ገልጸዋል። በቀጣዩ ዓመት በሰመራ ከተማ ለሚከበረው የከተሞች ፎረም የኮሪደር ልማት ስራዎችን በፍጥነት ለማጠናቀቅ
እየተሰራ ነው ተብሏል። በዚህኛው የሁለተኛው ምዕራፍ የመንገድ ፕሮጀክትን ከኢትዮጵያ መንገዶች አስተዳደር ጋር ስምምነት በመፈጸም በአጭር ጊዜ ለማጠናቀቅ ወደ ስራ መገባቱን የአፋር ክልል ርዕሰ መስተዳደር አወል አርባ ገልጸዋል። እና ከተማው አካባቢ ደግሞ የቱሪስት ማዕከል ነው፣ የግብርና ማዕከል ነው። ኤርታሌ በዚህ ነው፣ ዳሎል በዚህ ነው፣ ሉሲ በዚህ ነው። ስለዚህ ይሄ ከተማ ራሱ የቱሪስት መዳረሻ አንዱ ራሱ ማለት ነው። የምንሰራቸው ኮሪደር ልማቶች የአፋርን ገጽታ በሚያሳይ መልኩ ነው እየሰራን ያለ ነው። የሀገር መስመር ነው። ኢምፖርት ኤክስፖርት ዋናው ሃይዌይ ነው። እንደ ሀገር ነው የምናስበው። እንደ ሀገር ስለምናስብ ልክ አዲስ አበባ የኢትዮጵያ መዲና ሳይሆን የአፍሪካ የዓለም እንደምናስብ አይነት እኛ ደግሞ ከሰመራ በላይ ነው የምናስበው። ይሄ የሀገር ሃይዌይ ነው። በአጭር ጊዜ ውስጥ እኛ የራሳችን ስራ ለመስራት ጠንከረት ማደራጅተናል። ውሃም፣ መብራትም፣ ቴሌም ሁሉም ስራዎች ከተማ አስተዳደርን ተቀናይቶ እንዲሰሩ ነው እያደረግን ያለ ነው። የኢትዮጵያ መንገዶች አስተዳደር ዋና ዳይሬክተር ኢንጂነር መሐመድ አብዱራህማን በበኩላቸው በሰመራ ከተማ የሚሰራው መንገድ ለክልሉ ብቻ ሳይሆን የሀገር መግቢያ መውጫ በመሆኑ የከባድ ጭነቶችን ለብዙ ጊዜ ሊቋቋም በሚችል መልኩ እንደሚሰራም ተናግረዋል። እንደ ሪፖርት ስራችን ሁሴን መሐመድ ዘገባ ፕሮጀክቱ የመንገድ ማስፋፊያ፣ የሳይክል እግረኛ መንገዶችና ፓርኮችን ያካተተ መሆኑን ኢንጂነር መሐመድ ገልጸዋል። የሰመራ ኮሪደር ልማት ፕሮጀክት ያው ዛሬ ሁላችንም እንዳየነው የስራ እንቅስቃሴው ተጀምሯል። በአጠቃላይ እንግዲህ መንገዱ ስፋት እንዲጨምር ተደርጎ የሚሰራ ፕሮጀክት ነው የሚሆነው። የመንገዱን ስፋት መጨመር ብቻም ሳይሆን ተጨማሪ ግልጋሎት እንዲሰጥ ጭምር በሚያስችል መንገድ ነው ዲዛይን ሰርተን ወደ ግንባታ የተሸጋገር ነው። የእግረኛ መንገድ ይኖራል፣ የባይስክል መንገድ ይኖራል፣ እንደዚሁም ግሪን ስትሪፖች የሚያካትት መንገድ ነው የሚሆነው። የሰመራ ኮሪደር ፕሮጀክት እንግዲህ ሰመራ ላይ ብቻም ሳይሆን አጠቃላይ የኢምፖርት ኤክስፖርት የገቢና የውጭ ንግዳችንንም በማቀላጠፍ ረገድ የራሱ ከፍተኛ አስተዋጽኦ ይኖረዋል የሚል ታሳቢ ተደርጓል። የግብርናው ዘርፍ መልካም ውጤት የተገኘበት ቢሆንም ይበልጥ ለማሳደግ መሰራት እንዳለበት የግብርና ሚኒስትር ዴኤታ ሶፊያ ካሳ ተናገሩ። ሚኒስትር ዴኤታዋ ይህን ያሉት ከኤፍኤም አዲስ 97.1 ጋር በነበራቸው ቆይታ ነው። በኢትዮጵያ የተጀመሩ የሪፎርም ስራዎችን ለማሳካትና የፖለቲካ ተግዳሮቶችን ለመፍታት ምን አይነት ስራዎች በቀጣይ ትኩረት ይፈልጋሉ በሚል ዙሪያ ውይይት ተደርጓል። ህይወት አበበ ተጨማሪ አላት። ኢትዮጵያ በለውጡ ዓመታት ያስመዘገበቻቸው ስኬቶችና እያጋጠሙ ያሉ ችግሮች ላይ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 ላይ ውይይት ተካሂዷል። በውይይቱ ላይ የግብርና ሚኒስትር ዴኤታ ሶፊያ ካሳና የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አብዱል ፈታይ ሱፍ ተገኝተዋል። ሚኒስትር ዴኤታዋ በግብርና ዘርፍ የተመዘገቡ ውጤቶች ቢኖሩም እስካሁን ገቢ ማምጣት የሚችሉ ያልተጠቀምንባቸው የግብርና ዘርፎች ላይ በትኩረት መስራት እንደሚያስፈልግ አብራርተዋል። ግብርናን ብቻ ብንወስድ ከቡና ያገኘነውን ኤክስፖርት ላይ ብቻ እንደው አሳክተናል አግኝተናል የምንልበት ሳይሆን የሻይ ልማትን ማስፋት ያስፈልጋል። ምክንያቱም በሻይ ኤክስፖርት ሀገራችን ኢትዮጵያ ደግሞ ለዚህ ተስማሚ የሆነ አግሮ ኢኮሎጂ ስላላት እሱንም ማሳደግ ተገቢ ነው። የግብርናውንም ዘርፍ ማስፋት ያስፈልጋል ነው። ሁለተኛው ስንዴ ላይ ስራ ሰርተናል ነው። አው ጥሩ ነው፣ ጅምሩ የሚበረታታ ነው። ግን ኢትዮጵያ ካላት አቅምና ኢትዮጵያ ሕዝብ ከሚገባው አንፃር ገና አልሰራነው ነው። ብዙ ስራዎች ይቀሩናል። ስንዴ ብቻ አይደለም፣ ሩዝ ላይ መስራት አለብን። ኢትዮጵያ ውስጥ ሩዝ ማምረት ይቻላል። ስለዚህ ለምንድን ነው ማናመርተውና በአጭር ጊዜ ወደ ኢትዮጵያ የሚገባውን የኢምፖርት መተካት መቻል አለብን ነው። የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አብዱል ፈታይ ሱፍ ባለፉት 9 ወራት በተከናወኑ ተግባራት አምራችነትን በማበረታታት ስራ ያቆሙ ኢንዱስትሪዎች ወደ ስራ እንደገቡና ገቢ ምርቶችን በሀገር ውስጥ ምርቶች በመተካት በርካታ ስራዎች መከናወናቸውን የተናገሩት ይህንን አዲስ ፖሊሲ ኢንዱስትሪ ፖሊሲ ከመንደፍ ጀምሮ ባለድርሻ አካላትን የሚያቀናጅ ስልት ነድፎ እንቅስቃሴ ውስጥ በመግባቱ በጣም በርካታ ኢንዱስትሪዎች ተዘግተው የነበረ ኢንዱስትሪዎችን መክፈት ችለናል። ከዛም ባሻገር ከውጭ የሚመጡ ምርቶች የተለያዩ የተማሪ ዩኒፎርም፣ ጫማ፣ የሚሊተሪ ልብስ
በጣም በርካታ ከውጭ ስናስመጣቸው የነበሩ ምርቶችን በሀገር ውስጥ በመተካት በጣም ብዙ ቢሊዮን ዶላር ማዳን ችለናል። በሀገር አቀፍ ደረጃ የተጀመረውን ሪፎርም ለማስቀጠል የሚገጥሙ ፈተናዎችን ማለፍ የግድ እንደሆነ የገለጹት የግብርና ሚኒስትር ዴኤታዋ ሶፊያ ካሳ የተቋማት ግንባታና የመልካም አስተዳደር ችግሮች ላይ በትኩረት ይሰራልም ነው ያሉት። የመልካም አስተዳደር ችግሮች አሉ። እነዚህ ላይ መስራት መትጋትና ርብርብ ማድረግ ያስፈልጋል የሚል ግልጽ አቅጣጫ ተቀምጧል። የተቋም ግንባታ ላይ ትኩረት ማድረግ አለብን ብለን እየተሰራ ነው ያለው። ምክንያቱም ተቋም መገንባት መቻል አለበት ነው አንዱ ሀገራት ስቴብል እንዲሆኑ ከሚያደርገው ነገር የተቋም ግንባታ ላይ በደንብ መስራት ያስፈልጋልና የኢትዮጵያ ውስጥ ያሉ ተቋማት ማንንም ቢመጣ ማንንም ቢሄድ የማይነቃነቁ ተቋማት መሆን መቻል አለባቸው ነው። የውይይቱ ተሳታፊዎች የህዝብን ጥያቄዎች በየደረጃው መፍታት ያስፈልጋል ያሉ ሲሆን ምርትና ምርታማነትን ከፍ በማድረግ የኑሮ ውድነትን የሚያቃልሉ ስራዎች ላይ የህዝብን እርካታ እውን ለማድረግ እንደሚሰራም ተናግረዋል። የኢትዮጵያ አብዛኛው ወንዞቿ ድንበር ተሻጋሪ በመሆናቸው መነሻቸውን የማጎልበት የደን ልማት ከሀገሪቱ አልፎ የቀጣናውን የውሃ ሀብት ዘላቂነት መጠበቅ መሆኑን የኢትዮጵያ ደን ልማት ገልጿል። የኢትዮጵያ ደን ልማት የአረንጓዴ አሻራና የተጎሳቆለ መሬት ማገገሚያ ልዩ ፈንድ የማስፈጸሚያ ማዕቀፍ ላይ ከባለድርሻ አካላት ጋር ውይይት አካሂዷል። ይመራደም ኢትዮጵያ በታሪኳ ለመጀመሪያ ጊዜ የአረንጓዴ አሻራ መርሃ ግብር ውጤታማነትና ቀጣይነት ባለው መልኩ ለመምራት የሚያስችለውን ልዩ ፈንድ ወደ ተግባር ለማስገባት የማስፈጸሚያ ማዕቀፍ ዝግጅት ላይ ትገኛለች። የአረንጓዴ አሻራና የተጎሳቆለ መሬት ማገገሚያ ልዩ ፈንዱ የሀገሪቱን የደን ሽፋን እንዲጨምር ከማድረጉም ባሻገር ዜጎችን ከደኑ ክፍለ ኢኮኖሚ ተጠቃሚ የሚያደርግ መሆኑን በኢትዮጵያ ደን ልማት የአረንጓዴ አሻራና ሰው ሰራሽ ደን መሪ ስራ አስፈጻሚው አበሩ ጠና ተናግረዋል። አርሶ አደሩም ማህበረሰቡም ከዚህ ልማት ተጠቃሚ የሚሆንበትን መንገድ በደንብ ያጠናክራል ብዬ አስባለሁኝና የደን ሽፋናችንን ጨመር ማለት ምናልባትም ተራሮች በደን ከተሸፈኑ ከታች ያለው መሬት ፕሮዳክቲቪቲው ይጨምራል። ለአርሶ አደር ብቻ ሳይሆን ደን አደርም መፍጠር አለብን የሚል ነገር እየፈጠርን ነውና ስለዚህ አንዳንዶቹ ቦታዎች በተለይ አንፕሮዳክቲቭ የሆኑ ላንዶችን በደን መሰረት ፕሮዳክቲቭ አድርገው ከደኑም ከግብርናው ከሚያገኙት በተሻለ መንገድ ከደኑ እያገኙበት ያለበት ሁኔታ ነው ያለው። የአየር ንብረት ለውጥ ለሰው ልጆችና ለአጠቃላይ ስነ ምህዳር ከባድ ፈተና መሆኑም ይጠቀሳል። ኢትዮጵያ ደግሞ ካለፉት 6 ዓመታት ጀምሮ የአረንጓዴ አሻራን በዘመቻ ተግባራዊ በማድረግ ምላሽ እየሰጠች ያለችበትና ለዘርፉ ዘላቂ ስራ ልዩ ፈንድ በማቋቋም ለሌሎች አርአያ የሚሆን ልማትን እያከናወነች መሆኑን የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ይማም ገልጸዋል። የአየር ንብረት ለውጥ በምድራችን ላይ አሳሳቢ እየሆነ ነው፣ ይሄ ለፍጥረታት ሁሉ አደጋ እየሆነ ነው የሚል ዓለም አቀፍ ጥናቶች እና ዓለም አቀፍ ውይይቶች መካሄድ ከጀመሩ በርካታ ዓመታት ከ50 ዓመት በላይ ሆኖታል። ስለዚህ ኢትዮጵያ አንዱ መልስ የሰጠችው ይሄ በዓለም አቀፍ ደረጃ የአየር ንብረት ለውጥ የሚያስከትለውን አደጋ መንግስታት እርምጃ መውሰድ አለባቸው ለሚለው መልስ ነው የሰጣችው በአረንጓዴ አሻራ እንቅስቃሴና በዚህ በልዩ ፈንድ። ይህ የኢትዮጵያ በአየር ንብረት ለውጥ መዋጋት ላይ እየተገበረች ያለችው ልማት ታዲያ ከራሱ አልፎ ለሌሎች ሀገራትም ጭምር የሚተርፍ ውጤታማ ስራ ነው ብለዋል። የኢትዮጵያ ወንዞች ድንበር ተሻጋሪዎች ናቸው። እነዚህ ወንዞች የሚመነጩት ከኢትዮጵያ ተራሮች ነው፣ ከኢትዮጵያ ደኖች ነው። ስለዚህ የኢትዮጵያ መንግስት እየወሰደ ያለው እርምጃ ለኛ ለኢትዮጵያኖች ብልጽግና ብቻ ሳይሆን የኛን የኢትዮጵያ ላንድስኬፕ የሚያድንና ምርታማ የሚያደርግ ብቻ ሳይሆን ቀጠናው ሰላምና መረጋጋት እንዲኖር፣ ምክንያቱም የቀጠናው ልማት የተመሰረተው በእኛ ውሃ ነው ማለት ይቻላል። የኢትዮጵያ ተራሮች ካለሙ ውሃ ሊሄድ አይችልም። የውሃ መነሻው ምንጩ ደን ነው። ደን በሌለበት ውሃ ሊገኝ አይችልም። ስለዚህ ኢትዮጵያ ደን እየፈጠረች ነው። በተራሮች ላይ አካባቢው እንዳይራቆት የእጽዋት ሽፋን እንዲኖረው የእጽዋት ሽፋኑ እንዳያድግ እየሰራች ነው። የኢትዮጵያ ደን ልማት በአረንጓዴ አሻራና የተጎሳቆለ መሬት ማገገሚያ ልዩ ፈንድ የማስፈጸሚያ ማዕቀፍ ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። የልዩ ፈንዱ የማስፈጸሚያ ማዕቀፍ መንግስት በየዓመቱ ከሚመድበው ጠቅላላ በጀት ከ0.5 እስከ 1 በመቶ በጀት የሚመድብ ሲሆን ክልሎችም በየራሳቸው ልክ በጀት የሚመድቡበት መሆኑም ተመላክቷል።
በባህር ዳር ከተማ በ40 ሚሊዮን ብር ወጪ የተገነቡና እድሳት የተደረገላቸው የመማሪያ ክፍሎች ርክክብ ተደርጓል። የመማሪያ ክፍሎች መገንባት የክፍል ጥበቱን እንደሚያቃልል መምህራን ተናግረዋል። ተስፋውን ደስታ ተማሪ ትግስት አላምነ ትባላለች። በባህር ዳር ከተማ የጠይማ አንደኛ ደረጃ ትምህርት ቤት ተማሪ ናት። ከዚህ በፊት በትምህርት ቤቱ የክፍል ጥበት በመኖሩ ተማሪዎች ትምህርታቸውን በአግባቡ ከመከታተል አንጻር ተግዳሮት እንደነበር ትገልጻለች። ወንበር በጣም አንሶና ለዘበሌ ደግሞ 3-4 ይሆን ካንድ ወንበር ተቀምጠናል። ክፍሉ በጣም ጠባብ ነው። በዛ በላይ ሙቀት ነው። እዛ ለመማርም አልቻልንም። ተማሪም ብዙ ስለሆነ ይህንን ችግርም መምህራንም ይጋሩታል። የክላስ ጥበት አለብን። የተማሪ ቁጥር እጅግ በጣም ብዙ ነው። ከአንድ ክላስ ላይ አሁን ለምሳሌ እኔ 7ኛ ክፍል ሀ ስምጣሪ ነኝ 85 ተማሪ አለ በአንድ ክላስ ውስጥ ሌሎች ክላሶችም ላይ ስናይ 89 በቃ ከ89 በታችና ከ84 በላይ ነው የክላስ ክፍል ጥምርታው እና ይሄን ማኔጅ ለማድረግ መምህራኖች እጅግ በጣም አስቸጋሪ ነው። በከተማ የትምህርት ቤቶችን ገጽታ ለማሻሻል ከመንግስት ባሻገር ረጅ ድርጅቶችና ባለሀብቶች ተሳትፎ እያደረጉ ይገኛሉ። ኬር ኢትዮጵያ የተሰኘ መንግስታዊ ያልሆነ ድርጅት 10 ትምህርት ቤቶችን በማስገንባትና በማስጠገን ለአገልግሎት ክፍት አድርጓል። ከዚህ ውስጥ የጠይማ አንደኛ ደረጃ ትምህርት ቤት ይገኝበታል። አጠቃላይ እንግዲህ ስንነሳ በ10 ትምህርት ቤቶች ላይ ነው ግንባታ እድሳት ለመስራት ፕሮጀክቱን የጀመርነው። አሁን ግን ኦልሞስት ከእድሳቱ ጋር ወደ 11 ትምህርት ቤት ደርሰናል። አንድ ተጨማሪ 12ኛ ክፍል ላይ ደግሞ ሃይ ስኩል ላይ ደግሞ የመጸዳጃ ቤት የልጃገረዶች ንጽህና የወር አበባ መጠበቂያ ክፍሎችን እና ማቴሪያሎችን በማሟላት ድጋፍ አድርገናል ማለት። ይህ መሆኑ ከዚህ በፊት በትምህርት ቤት ከክፍሎች ጥበት ጋር ተያይዞ ሲስተዋሉ ለቆዩ ችግሮች መፍትሄ ሰጠ ስለመሆኑ ተማሪ ትግስትን ጨምሮ የጠይማ ትምህርት ቤት መምህራንና ርዕሰ መምህር ገልጸዋል። አሁን ሰፊ ስለሆነ ሙቀት ብዙም ንፋስ ምናምን ስለሚገባ ችግር የለውም። አሁን ዘና ብለን ልንማር እንችላለን። በጣም አሪፍ ነው። አሁን ክላስ ስለተሰራ ደስተኛ ነን እኛ። ለኛውን አንድ ክላስ እንኳን ይሄን ያክል ክላስ አንድ ክላስ ሁለት ክላስም ለኛ አስፈላጊ ነው። ምክንያቱም ካለን የተማሪ ጥምርታ ክፍል ጥምርታ ስናየው እጅግ በጣም አስቸጋሪ ስለሆነ አንድ ክላስ ሁለት ክላስ መገንባቱ ብዙ ጥቅም ስለሚሰጥ ማለት ነው። ቅድመ መደበኛ ተማሪዎች ኬጂ ተማሪዎች ማለት ነው የሚማሩ ከመደበኛ ተማሪዎች መማሪያ ክፍል ተቀንሶ ነው የነበረ። ይሄ ማለት የመደበኛ ተማሪዎችን የመማሪያ ክፍል ጥበት ይጨምረዋል ማለት ነው። አሁን ይህን ችግር ሲቀረፍ መደበኛ ተማሪዎች ከነበረው የተማሪ ቁጥር ስለሚቀንስ ወደ ስታንዳርዱ እየተጠጋለን ይመጣል። ከመንግስት ባሻገር ባለሀብቶችና ረጅ ድርጅቶችን በማስተባበር ባህር ዳር ከተማን የሚመጥን ትምህርት ቤት በመገንባት የትምህርት ጥራትን ለማሻሻል እየተሰራ ነው ያሉት ደግሞ የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉ አለም አቤ ናቸው። ህብረተሰቡንም ፕሮጀክቶችንም መንግስትንም በማስተባበር ስራዎችን እየሰራን ነው። በዚህ መንገድ ኬር ኢትዮጵያ አሁን ያየናቸውን ትምህርት ቤቶች ላይ የመማሪያ ክፍሎችን፣ መጸዳጃ ቤቶችን፣ የጓሮ አትክልት እና የልጃገረዶች የንጽህና መስጫ ክፍሎችን አዘጋጅቶ አሁን የምናየው። ስለዚህ ኬር ኢትዮጵያ በ10 ተቋማት ላይ ይህንን ተግባራዊ እያደረገልን። በኬር ኢትዮጵያ አማካኝነት ግንባታና ጥገና የተደረገላቸው ትምህርት ቤቶች ከ40 ሚሊዮን ብር በላይ ወጪ የተደረገባቸው መሆኑን ለማወቅ ተችሏል። በመጨረሻም ከውጭ ህንድና ፓኪስታን የተኩስ አቁም ለማድረግ ተስማምተዋል። ሁለቱ ሀገራት ከገቡበት ግጭት ለመውጣት ሙሉ ተኩስ አቁም ለማድረግ መስማማታቸውን አሳውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀድመው ይፋ ባደረጉት መረጃ ህንድና ፓኪስታን ተኩስ አቁም ለማድረግ መስማማታቸውን የገለጹ ሲሆን ሁለቱ ሀገራት ይህንኑ አረጋግጠዋል። የኒውክሌር መሳሪያ የታጠቁት ህንድና ፓኪስታን ወደ ለየለት ጦርነት ይገባሉ የሚል ስጋትም በዓለም አቀፉ ማህበረሰብ ዘንድ ተፈጥሮ ነበረ። በአሜሪካ አሸማጋይነት ትላንት ምሽት ከተካሄደ ረጅም ጊዜን ከወሰደ ውይይት በኋላ ህንድና ፓኪስታን በፍጥነት የሚተገበር ሙሉ ተኩስ አቁም ለማድረግ መስማማታቸውን ዶናልድ ትራምፕ ትሩዝ በተሰኘ ማህበራዊ ትስስር ገጻቸው አስፍረዋል። የህንድ የውጭ ጉዳይ ሚኒስትር ቪክራም ሚስሪ ሁለቱም ወገኖች በባህር በየብስና በአየር ሲያደርጉ የነበረውን የተኩስ ልውውጥ እንደሚያቆሙ ገልጸዋል። የፓኪስታን የውጭ ጉዳይ ሚኒስትር ኢሻቅ ዳር በበኩላቸው ፓኪስታን በቀጣናው ሰላም እንዲሰፍን ሁሌም ቁርጠኛ ናት ብለዋል ሲል የዘገበው ኤኤፍፒ ነው። ተመልካቾች የቅዳሜ ምሽት ዜናዎች ተጠናቀዋል። ስለተከታተላችሁ እናመሰግናለን። መቅደላይ ደረጃ ነበርኩ። በሰላም እደሩ።